አለቃ ልጆቹ መጥተዋል። አንተ የሌለ ቅባት ይመስላል ቤቱ። እኔ እኮ ሰው አይታየኝም። አንቺ አምሻም ና ቢያንስሽ ደግሞ እዚህ ምን ያደርጋሉ? ምን ፖሊሳ በል ራስህ ጨርሰውና ተነስተን ሁሌ ምናምን እንፈላለን። ሄሎ ያዝስኩ ነገር ከምን ድረስ ከማን ጋር ከኔ ጋር ቦዘና አድርገው እሺ። አባራሹ ደግሞ እንዳያንስ በላት። የቀየቁ ብቻ ማለት ነው። ውጪ ያደረጋችሁት እና ማናችሁ ይላል። ለፈት ዝታሽ ዛሬ ለምን ከፈለግሽ መሄድ ትችያለሽ። ይዛባላለሁ። አለቃ በተደጋጋሚ ስልክን ስደውል አልሰራ ሲለኝ ነው እዚህ ድረስ የመጣው። ስለሷ አታስብ። ጠቀም ያለ ገንዘብ ካፍላችኋለሁ። ለጊዜው እቺን ያዛት 200 ሺህ ብር ነው። ያንተ አብዛኛው የምትገናኘው ከናቲ ጋር ነው። ሰማት አሁን አንተ ኑሮም ስለማጠቅም እሱ በላክና Diamond Film Production. እውነት ክሪሚ አይና እንጂ ለሆም ብሎ ለማጣለስ ተደረገ ሴራም እኔ አላስደበደብኩሽ። ቆይ ግን ምን አባሽ አድርገሽ ነው እዚህ ምን? እኔ አላስደበደብኩሽ። ሳምራዊት ናት ያስደበደበች። ምን? ሳምራዊት ከዚህ ትምህርት ቤት የወጣችው ናት? አዎ ከዚህ ትምህርት ቤት ሄደችው። አንቺና ረዴት መጣላታችሁን ጠብቃ እሷ ናት ያስደበደበች። ከዛም ረዴት እንዳስደበደበች አርጋ ሰራች። ቆይ አንቺ የኔ ሁሉ ነገር እንዴት ልታውቂ ቻልሽ? ሳምራዊት ገነትን የሚያስደበድብላትን ሰው እንድትፈልግላት ስታወራ ሰምቼ ነው። ከዚህ ሁሉ ጀርባ ገነትም አለችበት እያልሽ ነው? አለችበት። ግን ደግሞ ሳምራዊት ገነትን በጣም አስፈራርታ ስለነበረ ነው የደበደበሽን ሰው ማወቅ ከፈለግሽ እሷን ጠይቂያት። እሷ በደንብ ታውቃለች። ምንድነው ያየሻቸው? ዝም ብለን ክብሪት ረዴት እንዳላስደበደበቻት ሰምታለች። ታዲያ እሱ ከኛ ህይወት ጋር ምን አገናኘ? እንደሱ አይደለም። ገነት ስለ ሁሉም ነገር እንደምታውቅ መረጃው ደርሷት ወደ ሰው ሄደች። እና ይሄን እንዴት ልታውቅ ቻለች? ቃል ኪዳን ነግራ ነው? አዎ ክብሪትን ታውቃት የለ አንቃስ ታፋጥጣት ገነት መሆኑን ነገረቻት። እሺ አዲስ ነገር ካለ አሳውቅሻለሁ። አንቺ ቃል አቤት ምን ነበር? በሰላም ነው? ምን ሰላም አለ እናንተ ያያለው? አልገባኝም። ደግሞ ምን አደረኩሽ? አይ እኔን እንኳን ምንም አላደረግሽኝ። እና አንቺ መቼስ እኔ ለወሬ ካልሆነ አትፈልጊ? ለወሬ እንኳን አይደለም ከጠቀመሽ ብዬ። አዲሱ ተማሪ ማቴዎስን ታውቂዋለሽ? አዎ። ደግሞ ምን ሰማሽ? ማቴዎስ ምን ሆነ? እሱማ ምን ይሆናል?
መሀል አደባባይ ላይ ከንፈር ይሳም። ምን የኔ ማቴዎስ ነው መሀል አደባባይ ላይ ከንፈር የሚስመው? የኔ ነው ያልሽ? ቆይ ማቴዎስ ደግሞ ላንቺ ምንሽ ነው? ማለቴ ገና ከመምጣቱ ከንፈር መሳም እኮ ገርሞ አይደል? ስታይኝ ምን ይፋራ ይመስላል? አሁን በጆሮዬ የኔ ስትይ እየሰማሁሽ ልሸመጥጪ ባልሆነ ግን እርግጠኛ ነሽ ቤቲ ማቴዎስ ነው? እንግዲህ የረዴት አዲሱ ፍቅረኛ ማቴዎስ ነው። ቺነቀስ እኔ የምመኘው ነው ብላ ነው የምትወስድብኝ። ባይሰራላት ነው ቃል አይደለም። ቆይ ግን ወለሱ እንዴ ብዬ ነው የምነግረው? ቃል አንቺ ቃል ወዴት ሄድሽ? አለሁ። ለማንኛውም እኔ ወደ ክላስ መሄድ አለብኝ። አመሰግናለሁ። እሺ እልል ያለ ፎንቃ ነው ያዘሽ። ምን ነው አንቺን ባደረገኝ። በዚህ ፍጥነት ወዴት ነው? ክላስ ልገባ ነው። ምን ነው ፈለከኝ? ወደ ማንኛው ክላስ? ወደ ሪንግ የሚሄደው ነው? አልገባኝም። የምን ሪንግ ነው? አይ ክላስ ወደዛ እንጂ ወደዛ አይደለም ብዬ ነው። ቆይ አንተ ልጅ ዛሬ ምን ነው ጥያቄ ያበዛ ሐሳብ? በሰላም ነው? አዎ በሰላም ነው። ካንቺ ጋር ፈታ ማለት ፈልጌ እኮ ስፈልግሽ ነው ያገኘሁሽ። ምን ነው ዛሬ ረዴት አልመጣችም እንዴ? ከኔ ጋር መዋል አማር ሐሳብ? አረ መጣለች። ግን ከረዴት በፊት እኮ አንቺ ነበርሽ ጓደኛዬ። ያው በመሃል አለመግባባት ተፈጥሮ እንጂ። ልብስ ምን ነው እንደዚህ ተፈታተነኝ? ምን አልሽ ክብርት? አይ ምን ይልቅ አሁን ከተስማማሽ ሄደን ፈታ ነው። እና ረዲ ከማቴዎስ ጋር አውራችሁ? አዎ አውርተናል። አሁን ራሱ አብረን ነበር። አረ እናንተ ትለያላችሁ። ለማንኛውም ይዝልክላችሁ። ታውቆሻል ግን ቃል ሰሞኑን እያራመድሻለሽ ሆኖት ምንም እኮ አይነፋም አይደል? አንነፋልሻ እስከሚነፋልሽ ጠብቂ፣ ወይም ደግሞ እዛው ለምሽ ጋር ምትሽልሽ። ቃል ግን ታውቆሻል በጣም እኮ የተንጨነቅሽ ነው። አረ ያልተነጫነጭኩም እንዲያው መስሎሽ ነው። ለማንኛውም ቀጠሮ ካለሽ አላሳፍርብሽ ምትችያለሽ። አረ እባክሽ በአንቺ ቤት ተናገርሽ ሞትሻል እባክሽ። ያገኘሽው ነገር አለ? ምንም የለም። ግን አስቴርን ማዕበል ነሽ እያሏት እና እኛ ምን ማድረግ እንችላለን? አላቅም። ብቻ የሆነ ነገር ቢፈጠር ወይኔ ወይሷ ተጎጂ ነው። አይዞሽ ምንም አይነት መጥፎ ነገር አይፈጠርም። እሺ ቀጣይ እቅዳችን ምን ሊሆን ይችላል? መጀመሪያ ያለውን እቅድ እንጨርስ። ሁለት እግር አለ ተብሎ ሁለት ዛፍ አይወጣም። እሺ እና 3 ልጆች በባህር ወደ ሳውዲ እንዲሄዱ ሰማ? ምን መቼ ነው የሄዱት? ደግሞ አዲስ ነገር የለም አላልሽም እንዴ? እንዴ እኔ የምታውቅ ስለመሰለኝ ነው። ደግሞ ገና ዛሬ ነው የሄዱት። እሺ ቢያንስ እስካሁን የት ይደርሳሉ? እኔ እንጃ። ደህና ደላላ ከሆነ ጅቡቲ። አሁን ከዚህ ትምህርት ቤት አስወጥቶ ማን ለደላላ እንዳስረከባቸው አጣሪ። እንዴ የረዳይት ጉዳይስ እሱን ልንተወው ነው? ጊዜው እሱ ይቆያል። ይሄኛው የሞትና የህይወት ጉዳይ ነው። አሁን በፍጥነት ይሄኛውን አጣሪ። አንተ ደብተር ለመጣ ነው እዚህ ከትሬን ብለህ ውይ በጣም ይቅርታ። መንገድ ላይ እኮ የሆነች ልጅ ይሳኝ እሷን እያወራሁ ነበር። መንገድ ውጭ ወጣ ነበር እንዴ? ኧረ አልወጣሁም። ማለት የትምህርት ቤት መንገድ የለውም እንዴ? እንደዛ ነው እንዴ? እሺ አሁን የት ነው የምንሄደው? ቦታ ምረጥ። አንዴ የመጣው አንቺ የመረጥሽ ቦታ ጠብቂኝ። እሺ አከማደው ወለተ ተፈለ ወዲስ ፍቅር እንደዚህ የምነቀር እንዴ? አሽቃባጭ። ሰላም እንዴት ነህ? ከክብርት ጋር ምን እያወራችሁ ነበር? ከክብርት ጋር እኮ ተጣልተን ስለነበረ ይቅርታ እየተጠያየቅን ነው። ኧረ እባክህ ከእሷ ጋር ለመሆኑ ይቅርታ ተቀበልሽ እንዴ? የሰው ልጅ አይደለች? ትናንት ብታጠፋ ዛሬ ደግሞ ከስተቷ መማር ትችላለች።
አይ አንተ እሷ መቼም ቢሆን አትቀየርም። እሺ ልፋ ቢልህ ነው እንጂ ምን ማለት ነው አራጅ? የሰው ልጅ አይደለች እንዴ? የሰው ልጅ ነው ደግሞ ከስተቱ የማይማር የለም። ቆይ አንቺ ከትናንት ስተት ዛሬ ላይ አልተማርሽ? ለሞኑስ ወዴት እየሄድሽ ነው? አራኔ ወዴትም አልሄድም። እሷ ግን መቼም አትቀየርም። አንተን እየጠበቅኩ ነበረ ሲመስለኝም ከሰባሪስ። ታዲያ ምን ችግር አለው? ካልደበረሽ አብረሽ መሆን ትችያለሽ። እኔ ከሷ ጋር አንተ ቀልደኛ ነህ። እየቀለድኩ አይደለም፣ ከምሬ እኮ ነው። ትናንት የተጣላችሁበትን ችግሮች ፈታችሁ ዛሬ ላይ አብራችሁ ደስተኛ መሆን መጫወት ትችላላችሁ አይደል እንዴ? አንተ ቀልድ ላይ ነህ አሁን። ለማንኛውም አንተን ብዬ ነበር የመጣሁት። ደህና እኔ መሄድ አለብኝ። ቻው። አንተ ገረዴትን አላስደበርካትም አይደል? ማለት ለምንድን ነው ማስደበራት? ማለቴ በምን ምክንያት? እኔን ካንተ ጋር ስታይኝ እንዴት እንደሚያነጫንጨት አታውቅም? እባክሽ እሷን ተያት። እሺ በኋላ ግን እስካንተ እንዳታስደበድል። ይልቅ እሱን ካነሳሽው አይቀር ባለፈው ልታስደበድልሽ ስመጣ ከማን ጋር ነበር የመጣችው? የሆነች የቅዳሜ ገበያ ሰፈር ልጅ ናት። ማለት ከዚህ ቀደም ታውቂያታለሽ ወይስ ትተዋወቃላችሁ? እባክህ እንደ ፖሊስ ጥያቄ አታብዛ። አሁን በእኔ ግብዣ ነው ታንጋው። አየሽ ደስ የሚል ምንድን ነው ስልክ ማታነሽ? ችግር አለ? ልጆች እስከምን ደረሱ? ከዚህ በኋላ ስራ ቆም። ምን ማለት ነው? ተነጋግረናል እንዴ ስራ የጀመረው? በዙሪያ ብዙ ጠላቶች እያንዣበቡብኝ ነው። ይሄን ደግሞ እናቴ ካወቀች ለኔ ጥሩ አይደለም። መቼም በገንዘብ እጦት በረሃብ መሞት አትፈልጉም አይደል? እግዚአብሔር ይመስገን ጤነኛ ነኝ። ሰርቼ መብላት እችላለሁ። ደግሞ በረሃብ አልሞት። መቼም እስር ቤት ሆነሽ እናትሽን መንከባከብ አትችይም። ምን? ስለምን እስር ቤት ነው የምታወራው? እስኪ ገምች። ምንም ማድረግ ይመስልሻል? እስከዛሬ ሲሰራቸው የነበሩት ነገሮች በሙሉ በቪዲዮ የተደገፈ መረጃ ለፖሊሶች ብሰጣቸውስ? ምን ማለት ነው? you.